ነው የመጣሁት። በቃ ትንሽ ቆይተን እንወጣለን። እሺ እያደረገች ነው። ሁሉም ነገር ሰላም ይሆናል። ችግር የለውም። አሁን አንቺ ብቻ ደህና ሁኚ። ሌላው ነገር ይደርሳል። እሺ በሄሉ ላይ በጣም ብዙዎቻችሁ ጥያቄ እየጠየቃችሁ ነው። ምንድነው የተፈጠረው? ሱመያ ምንድነው የተፈጠረው? አረ ሱሜ ንገሪን። ቪዲዮ የት ነው የተለቀቀው? ምንድነው ሄሉን ምንድነው እንደዚህ ያደረጋት? ምንድነው ለምንድነው ሲን በቃ ሁሉ ነገር የተፈጠረው እያላችሁ ጥያቄ እየጠየቃችሁ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ዛሬም ደግሞ እንግዲህ በቪዲዮ መጥቻለሁ። በቪዲዮ ታውቁኛላችሁ ብዙዎቻችሁ ማለት ነው። በድምጽ ስንቀለቀለባችሁ ነው አብዛኞቻችሁ የምታውቁኝ። አሁን ደግሞ እንግዲህ በቪዲዮ መጣው። እዚህ ጋር እንግዲህ ትናንትና የቀረጽኩትን ቪዲዮ አስገባላችኋለሁ። ቪዲዮ በሄሉ ቻናል ላይ ነው የተለቀቀው። በሄሉ ቻናል ላይ ተለቆ ከተወሰነ ደቂቃ በኋላ 30 ደቂቃ ኦፍ ኮርስ እንደዛ 30 ደቂቃ ምናምን ቢሆኑ ነው። ከዛም በኋላ መልሰው አጥፍተውታል ማለት ነው። እርግጠኛ ነኝ በስተት ነው ቪዲዮ የተለቀቀው። ከዚህ በፊት እንዳልክም እንደዚህ አይነት ነገር አጋጥሞት ነበር ማለት ነውና በስተት ወይንም አፕሎድ ለማድረግ ፈልገው ኢንተርኔት ብዙ ጊዜ ኢትዮጵያ ያስቸግራል ታውቃላችሁና ለዛ ብለው እንግዲህ አፕሎድ ለማድረግ እንትን ብለው በስተት መሰለኝ ቪዲዮ የተለቀቀውና ብቻ ግን ብዙዎቻችን በጣም ደንግጠናል። እውነት ለመናገር እኔ ራሴ በእርግጥ በሄሉና በናቲ ላይ ብዙ ጊዜ ቪዲዮ መስራው ታውቃላችሁና በዚሁ አጋጣሚ ዛሬ በቪዲዮ የመጣሁበት ምክንያት ሰብስክራይብ አድርጉኝ። እንዴ ምን አስባችሁ ነው? ምን አስባችሁ ነው? እንዳልቆጣ እኔ ከተቆጣሁኝ በቃ አለቀ። እና ወዶቼ ለማንኛውም ወደ መጣሁበት ገባላችሁ። ምንድነው ለምን ቪዲዮ ጠፋ? ሄሉን እንደዚህ ያደረጋት ነገር ምንድነው? ናቲ እንዴት እሷን መጠበቅ ያቅተዋል? ለምንድን ነው እንደዚህ ያደረገው? እንዴ ከጎኗ መሆን እኮ ነበረበት በዚህ ሰዓት። ለምንድን ነው እንደዚህ የተፈጠረው እያላችሁ ነው። እውነት ለመናገር አላተረፉኝም፣ እንደዚህ ያደረጉኝ እያለች ለናቲ ስትነግረው ነበር ማለት ነው። ይሄ ማለት ቤተሰቦቼ እንግዲህ ሄሉን የሆነ ሰው የሆነ ነገር አድርጓታል ማለት ነው። ጠብቀው ወይ ደብድበዋታል ወይንም የሆነ ነገር አድርገዋታል ማለት ነው። እና እውነት ለመናገር ከባድ ነው። ሰው እንዴት ነው በዚህ በአደባባይ ላይ እንደዚህ ሊደረግ የሚችለው? እውነት ለመናገር የተፈጠረው ነገር በጣም ነው የሚያሳዝነው፣ በጣም ነው የሚከብደው። እና ስለዚህ ዛሬ ሁልጊዜ ቪዲዮ በሚለቁበት ሰዓት ላይ ይለቀቃል። ምን እንደተፈጠረ ማን ነው እንደዚህ ያደረጋት የሚለው ማየት እንችላለን። እኔ ግን ሳስበው ወይ የሆነ የመኪና አደጋ ነው ወይንም ደግሞ የሆነ ሰው እሷን የሆነ ሊያጠቃት ወይንም የሆነ ነገር ሊያደርጋት ፈልጎ ነበረ። አልተሳካላቸውም፣ ግን ምንም ነገር አልሆነችም። ኦሬዲ ግን በጣም ተጎድታለች። እጇን በጣም ተጎድቷል። ከሆስፒታል ይዘዋት ሊወጡ ነው እንግዲህ የተባባሉት። ሌላ ሆስፒታል፣ የተሻለ ሆስፒታል መታከም እንዳለባት ነው እየተነጋገሩ የነበረው። ናቲና ልጁ ወይንም ደግሞ የሄሉ ጓደኛዬ ብላ ያመጣችው ያ ልጅ እንግዲህ የተሻለ ሆስፒታል መሄድ አለባት ብሎ ሲለው ናቲ በቅናት ተንገብግቦ ሊሞት ማለት ነው። አሁን ላይ የሚቀናበት ሰዓት አይደለም ወይንም የሌላ ነገር የሚያስቡበት ሰዓት አልነበረም። የልጅቷን ህይወት ለማዳን ወይንም ደግሞ ልጅቷን ጥሩ ሕክምና እንድታገኝ ማድረግ ነበረባቸው። ግን ደግሞ ሆስፒታል ውስጥ ተገትረው እዛው ታማሚ እያለ መጨቃጨቅ ነበር የጀመሩትና ይሄ ነገር ደግሞ በጣም አበሳጭቶኛል ማለት ነው። ብቻ ግን ይሁን፣ ከምንም በላይ የልጅቷ ህይወት ይቀድማል። ሄሉዬን በሰላም እንደማያት ተስፋ አደርጋለሁ እንደ ሁኔታው። ወይንም ደግሞ እንግዲህ እዚህ ጋር ቪዲዮን አስገባላችኋለሁ። ያለችበት ሁኔታ በጣም በቃ ፎቶን ቪዲዮም አስገባላችኋለሁ፣ ታዩታላችሁ። በጣም የሚዘገንን በጣም ከባድ ሁኔታ ላይ ነው ያለችው ማለት ነው። ብቻ ግን እኔ እንጃ ሄሉን በዚህ ደረጃ ያታለው ብዬ አላሰብኩም። በጣም ያሳዝናል እውነት ለመናገር። ምክንያቱም አሁን ላይ ሰርግ ነው እየጠበቁ ያሉት፣ ድግስ ምናምን ነው እየጠበቀን ያለ ነው እንጂ እንደዚህ ተሰባብራ እናገኛታለን ብዬ አልጠበቅኩም። እና አደጋው በጣም ከባድ ነው። ሄሉን ለማጥፋት የፈለገ ወይንም ደግሞ ናቲን ማጥፋት የፈለገ ሰው ነው እንግዲህ ሄሉን እንደዚህ ያደረጋት። በእርግጥ የሚሰራ ሰው የሚለወጥ ሰው በጣም ብዙ ጥላቶች አሉት። ስለዚህ ነገሮች በጣም ከባድ እየሆኑ ነው። ተደውሎብኝ ተቋርጦብኝ ነው ማለት ነው። እና ሀባይቦቼ እስቲ እንግዲህ ዛሬ ይለቀቃል። ምን እንደሚፈጠር አብረን እናያለን። ሄሉ ምንም እንደማትሆን ተስፋ እናደርጋለን። እናንተም የተሰማችሁን ኮሜንት እያስቀመጣችሁልኝ ነበረ። የት ነው የተለቀቀው ምንድን ነው እያላችሁ ነበር። አብሽሩ፣ ምንም አትሆንም። ግን በጣም ተጎድታለች። የደረሰባት ነገር እጅግ በጣም ከባድ ነው። ይሄ ነው የሚባል ነገር አይደለም። ብቻ ግን ዛሬ በተለመደው ሰዓት ስለሚለቀቅ ጠብቁ። ያው ቪዲዮን ያጠፉበት ምክንያት አላቸው ብዬ አስባለሁኝ።
በጉጉት እንጠብቃለን። እስከዛው ድረስ ግን ቻናሌን ሰብስክራይብ አድርጉልኝ። ለምንድን ነው ሰብስክራይብ የማታደርጉኝ? ስለዚህ ሰብስክራይብ አድርጉ። ዛሬ ይመጣሉ፣ እንጠብቃለን።